እየደከመኝ ግን አይታይም። እንደደከመኝ አይታይማ። መጀመሪያ ፈቅራለትም ቢሆን ጥፋተኛ እንደሆነ ጊልቲ እንደሆነ ሊያቢሊቲ እንዳለበት ተጠያቂነት እንዳለበት ማመን አለበት። ገና በለጋ እድሜዋ ብዙ የህይወት ፈተናዎችን አሳልፋለች። አባቴ ብስኩት ቤት ነበረው፣ ከዛን ሹፌር ሆነ። እናቴ እኔን እርጉዝ ሆና እያለ አባቴ መኪና ተገልብጦ ሰው ሞተበትና ለ3 ዓመት እስር ተፈረደበት። እስሩን ጨርሶ ሲወጣ እናቴ እኔንና 2 ወንድሞቼን ጥላ ጠፋች። ሰላም ጤና ይስጥልን የዝግጅታችን ተከታታዮች፣ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ፍጻሜው ድረስ ይህን ታሪክ እንድታደምጡ በአክብሮት እንጠይቃለን። አብራችሁን ቆዩም። አባቴ ልብሳችንን እያጠበ እንጀራ እየጋገረ እያሳደገን ሚስት አገባ። ከዛ እናታችን ቀለብ ለማስቆረጥ በሚል ስበብ መታ ከአባቴና ከእንጀራ እናቴ አጣልታ ወሰደችኝ። ግን ኩሽና ታሳድረኝ፣ ትደበደበኝ፣ ታስቀይመኝ ነበር። ለአባቴ ደወልኩና መጥቶ ወሰደኝ። ግን የእንጀራ እናቴ እምቢ ስላለች ወደ ቤቱ ሳይሆን ያስገባኝ በ300 ብር ቤት ተከራይቶልኝ እዛ ነበር የተወኝ። አይከታተለኝም ነበር ስትል ትናገራለች። ይህ የዋንትያ ሰለሞን የጨቅላነት ዘመን ነው። ያኔ ኢቢኤስ ላይ ያወራችው የሰቆቃ የችግር ጊዜ ነበር። ይህንን ስታወራ እድሜዋ ከ13 ዓመት ብዙም አላለፈም ነበር። በዛን ወቅት ባለው እድሜዋ ልጅ ወልዳ ብዙ ስቃይ አይታ ነበር። ልጅ ከመውለዷ በፊት እናትና አባቷ መሃል በነበረው ጸብና መካሰስ ምክንያት ሰብሳቢ አታ ወዲያ ወዲህ ስትል አክስቷ ጋር አዲስ አበባ መጣለች። አክስቷ ሰራተኛዋን አስወጥታ ዋንትያን ቡና እንድትሸጥላት አድርጋ ቡና ሲደፋባት ግን ሽጣሽ ብሬን በልተሽ ነው ብላ አባራታለች። በሰዓቱ ፖሊስ ለአባቷ ሲደውል እኔ ጋር ነኝ ቢላትም መሳፈር ያለምና እሱ ወደሚኖርበት ከተማ ስትመለስ ግን ሄጅልኝ የራስሽ ጉዳይ ነበር ያላት። በዚህ መሃል ነው ልጅነቷን መጠጊያ ፈላጊ ሰብሳቢ የሌላት መሆኗን የተረዳው የልጅ አባት ለሴሰኝነት መጠቀሚያ ያደረጋት። ማን ነው ይችን ልጅ ወልዶ ሜዳ ላይ የተዋት? ማንስ ነው በጨቅላ ገለዋ ፈንጭቶ በለጋነቷ የልጅ እናት ያደረጋት? በዚህ ጉዳይ ጠበቃ ቀጥራ በይግባኝ መብቷን የማስከበር አቅም እንዳላት በርካታ ሰዎች በተደጋጋሚ ያነሳሉ። የዚህ ዝግጅት ተከታታዮች የወለዳቸዋቸው ልጆች ካሉ በዚህ መከራ እንዳያልፉ ምን እያደረጋችሁ ነው? አብዛኛው ሰው ልጅ ከወለደ በኋላ ሞትን የሚፈራው ለመኖር ጉጉት የሚያድርበት ከእናትና አባት መሞት በኋላ ልጅ ጣፋንታው እንዲህ አሰቃቂ ስለሚሆን ነው። አንዳንዱ ወላጅ ደግሞ በህይወት ቆሞ ልጁን እንዲላወር ያሳልፎ ይገብራል። ብዙ ሰዎች ይህች ልጅ ቲክቶክ ላይ ልጇንና ራሷን አደባባይ አውጥታ ገንዘብ ለማግኘት ችግርን ለማሳለፍ መከራ ስታይ በምሰራቸው ልክ ያሉን ነገሮች የሚያንቋሽሿት ይላሉ በርካታ ሰዎች። ያንን የተነጠቀችውን ልጅነቷን ልቧ ላይ የተጣለባትን ጠባሳ መታከም አለመታከሟን የጠየቀ ሰው አላየንም። ያኔ እንደዛ በምትንከራተት ሰዓት ደህና አሳዳጊ እጅ ላይ ወድቃ ቢሆን ይህ ሁሉ መከራ በመንገዷ ባላለፈ ነበር ይላሉ በርካታ የማህበራዊ ሚዲያ አንቂዎች። ጠበቃ መሰረት ባህሩ በማህበራዊ ትስስር ገጻቸው እንዲህ ሀሳባቸውን አጋርተዋል። ይህ ዜና እውነት ከሆነ ምን ማለት ነው? ከ18 ዓመት በታች ያለች ህፃን ልጅ ላይ ወንጀል ፈጽሞ ያስወለደ አስወልዶም የካደ ሰው በወንጀል ሊጠየቅ ሲገባ አባትነቱ ተረጋግጦ ህፃኗን እንዲጎበኝ የሚወሰነው በምን ህግ ነው ይላሉ። የወንጀል ህጉ ቁጥር 626 እድሜዋ ከ13 ዓመት በላይ ሆኖ ግን 18 ዓመት ካልሞላት ልጃገረድ ጋር የግብረ ስጋ ግንኙነት የፈጸመ ማንኛውም ሰው በፍቃደኝነትም ቢሆን እንኳን በወንጀል ይጠየቃል። ቅጣቱ እንደ ሁኔታው ከ5 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ያስቀጣል። በዚህ አንቀጽ ስር በፍቃደኝነት ነው የተገናኘ ነው የሚል መከላከያ ተቀባይነት የለውም። ህጉ እድሜያቸው ከ18 ዓመት በታች የሆኑ ልጆች ለዚህ ድርጊት ብቁ የሆኑ ፍቃድ መስጠት አይችሉም ብሎ ስለሚያምን ድርጊቱ ሁልጊዜም ወንጀል ነው ይላሉ። ተከሳሹ እድሜዋ 18 የሞላ መስሎ ነበር ወይም እድሜዋን አላውቅም ነበር ጉልበት ተጠቅሜ አልደፈርኳትም በሚል ተልካሻ ምክንያት ከቅጣት አያመልጥም። የዋንትያ የልጅ አባት ጭራሽ የልጅቷ አባት መሆኑን አምኖ ፍርድ ቤት ክስ ከመሰረተ የወንጀል ክስ ጊዜው ገና በመሆኑ የሚመለከተው የፖሊስ አካል ግለሰቡን በቁጥጥር ስር አውሎ ምርመራ ሊጀምር ይገባል ሲሉም ይገልጻሉ። ከፈለገ በፍርድ ያገኘውን የመጎብኘት መብት ከማረሚያ ቤት ሊያስፈቅድ ይችላል። በነገራችን ላይ ለህፃኗን ቢሆን እናቷን አስገድዶ የደፈረ ካለ እድሜዋ አስወልዶ የካደ የሰው ፊት እንዲገርፋት ያደረጋባት አይጠቅማትም ይላሉ። ድንጋይም ከአፈር ተጋብቶ ትል ይወልዳል። አባትነት ለእናትየው የመከራ በትር ከሆነ ህፃናቱን በደልና ጭቆናን አሜን ብለው የሚቀበሉ ተሸናፊ ይሆናሉ እንጂ በእርግጥ ከዚህ ሰው የአባት ፍቅር አግኝተው ጎደሏቸው አይሞሉም ሲሉም ያክላሉ። እስከዛሬ ክዶ የቆየ ሰው ዛሬ ህይወት ሲሳካለት እንደ ባብ እየዳሃ ሲመጣ ልታስቆመው የሚገባው ዋንትያ አልነበረችም፣ ህጉ ነበር። እሷ ባትፈልግ እንኳን የተፈጸመባት ድርጊት በሁሉም ሰው ላይ የተፈጸመ ወንጀል ነው። የወንጀል ምርመራውም በጣም ቀላል ነው። የሷ እድሜ ቢቀንስ የህፃኗ እድሜ የሰውየው አባት መሆኑ
አለቀ። የዚች ልጅ አቻቻል ግን ይገርመኛል ይላሉ። በዚች እድሜዋ ስንቱን አሳለፈች የሚሉም በርካቶች ናቸው። ልክ ነው ብላ ባሰበችው መንገድ ለመቆም ስትጥር የፈራጁ ብዛቱ ይህች ልጅ ቤተሰብ ቢኖራት አይደለም በወለደችበት እድሜ ዛሬም ከለላ የሚያደርግላት ነበረች ባትታደል እንጂ። እና እንዴት ባታመዛዝኑ ብታስቡ ነው በፍቃዱ የወለደች ብላችሁ ለመናገር ያልሰቀጠጣችሁ ሲሉም በርካታ ሰዎች ይገልጻሉ። ውድ የዚህ ዝግጅት ተከታታዮች ያለ እድሜዋ አስወልዶና አስርቦ ጎዳና ያጣላት ልጅ ሲሳካለት መምጣቱ ልክ ነው ብላችሁ ታስባላችሁ? ሐሳባችሁን አጋሩን።